ኩባ ለዘመናት ያልገጠማትን ችግር እየተጋፈጠች ነው። የኃይል እጥረት ዓለምን ከመምታቱ አስቀድሞ ቬኔዙዌላ በአሜሪካ እጅ እንደወደቀች ወዲያውኑ ኩባ የኃይል እጥረት አጋጥሟታል። ኩባውያን ፍዳቸውን እየተጋፈጡ ሲሆን ዶናልድ ትራምፕ ደግሞ ኩባን መያዝ፣ ኩባን መውሰድ መሰል አገላለጾችን በመጠቀም የኩባን መንግስት መቆሚያ መቀመጫ አሳጥቷል። በቬኔዙዌላ ጀምሮ በኢራን የቀጠለው የአሜሪካ ወታደራዊ እርምጃም ቀጣይ ማረፊያ ኩባ ትሆን ወይ የሚለው ጥያቄ አሁናዊ ጥያቄ ሆኖ መጥቷል። ዶናልድ ትራምፕ ቀጣይዋ ኩባ መሆኗን ሲናገሩም ተደምጠዋል። ኩባ ውጥንቅጥ ውስጥ ነች፣ የወደቀች ሀገርም ነች። ቀጣዮቹ እነርሱ መሆናቸው አይቀርም። ኩባ ቀጣይዋ መሆኗ አይቀርም በማለት ዶናልድ ትራምፕ የተናገሩት ምን ማለት ነው የሚለው አብይ ጥያቄ ሆኗል። ካራካስን ያነደደው ቴሄራንን ያደባየው እሳት ሃቫናን ያጠቃ ይሆን ሆይ ትልቁ ጥያቄ ሆኗል። አንድሪው ፔሬራም በኩባ ጉዳይ የሚያጠኑ የታሪክ ባለሙያ ናቸው። ለዚህም ጥያቄ ምላሽ አላቸው። ከኩባ የሚሳኤል ቀውስ በኋላም አሜሪካ ኩባን የመጠቅለል ሐሳብ እንዳላት ያነሳሉ። አሁን ከረር ብሎ መጣ እንጂ ኩባን መጠቅለል የቆየ የአሜሪካ ፖሊሲ ነው። ኩባ ከአሜሪካ 150 ኪሎ ሜትር ርቀት ላይ መገኘቷ ደግሞ ዋሽንግተን ሃቫናን በትኩረት እንድትከታተላት አድርጓታል። በባራክ ኦባማ የስልጣን ዘመን አሜሪካ እና ኩባ ግንኙነታቸውን አድሰው ኩባ አሸባሪዎችን የሚረዱ ሀገራት ከሚለው የአሜሪካ መንግስት ዝርዝር መውጣት ላይ የነበረ ቢሆንም አሁንም ደግሞ ሰውየው ኩባን መጠቅለል የተመለከቱ ሐሳባቸውን አጠናክረው ቀጥሏል። ትራምፕ ኩባን ደጋግመው ስለ መጠቅለል ሲያወጉም ከኩባ ከመጡ ስደተኞች የተወለዱት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም በኩባ የስርዓት ለውጥ እንደሚያስፈልግ አብዝተው ይናገራሉ። እንደማስበው ኩባ ሁለት ነገሮች ያስፈልጓታል፣ ምጣኔ ሀብታዊና ፖለቲካዊ ለውጥ። ምጣኔ ሀብቱን የመንግስት ስርዓት ለውጥ እስካልተፈጠረ ድረስ መለወጥ አይቻልም። ይህ የማርኮ ሩቢዮ ሐሳብ አሁን የጀመረ አይደለም የሚሉት የታሪክ ባለሙያው አንድሪው ፔሬራም በመጀመሪያ የትራምፕ የስልጣን ዘመን ጭምር ሩቢዮ በላቲን አሜሪካ የስርዓት ለውጥ እንዲከናወን ይገፋፉ እንደነበር ያስታውሳሉ። በመጀመሪያው የትራምፕ የስልጣን ዘመን ማርኮ ሩቢዮ ሴናተር የነበሩ ቢሆንም ድብቁ የውጭ ጉዳይ ሚኒስቴር ተደርገው ይታሰቡ ነበር። የላቲን አሜሪካ የውጭ ጉዳይ ሚኒስትራቸው እንደነበሩም ይታሰባል። ጠንከር ያለ እርምጃ በኩባና በቬኔዙዌላ እንዲወሰድ ሲገፋፉ የነበሩት ማርኮ ሩቢዮ ናቸው። ኩባ ደግሞ ዋና ኢላማቸው ነች። ትራምፕ የሰሜን ንፍቀ ክበብን አሜሪካ መቆጣጠር አለባት የሚል እቅድ አላቸው። ይህንን የመቆጣጠር ዘመቻ በካራካስ አሳክተዋል። የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ይህ በኩባ እንዲደገም ፍላጎት አላቸው። በቬኔዙዌላ በተከናወነው ወታደራዊ እንቅስቃሴ ከፍ ያለ ተሳትፎ የነበራቸው ማርኮ ሩቢዮ አሁን ደግሞ ትራምፕን በኩባ ላይ እርምጃ እንዲወስዱም እየገፋፉ ይገኛሉ። ሐኪሞቿን ሰጥታ ነዳይ ትቀበል የነበረችው ኩባ ከዶናልድ ትራምፕ አሁን ግፊቱም በርትቶባት እየተገረፈች ትገኛለች። በዚህ የተነሳም አሁን በኩባ የኃይል እጥረት አጋጥሟል። ሰብአዊ ቀውሱ በርትቷል። ህዝባዊ ቁጣዎች መሰማት ጀምረዋል። በዚህ መሃል አሜሪካ የምትወስደው እርምጃ በቀላሉ ሊሳካ እንደሚችል ይተነበያል። በቴሄራን የታየው አይነት መሰል ባይሆንም በካራካስ የሆነውን መሰል ውጤት መጠበቅ እንደሚቻል ይገመታል። ኩባን እንወስዳታለን የሚለው የትራምፕ ሐሳብ እዚህ ጋር ጥያቄ ሆኖ ይመጣል። እንዴት? አላቅም። ትራምፕ ራሱ ምን ማለት እንደሆነ የሚያውቅ አይመስለኝም። ሊሆን የሚችለው ወታደራዊ ወረራን መፈጸም ነው። ትራምፕ ኩባን ስለመውሰድ ስለመጠቅለል ሐሳብን ሲያነሱም ከወደ ኩባ ደግሞ ስለመነጋገር እየተነሳ ቀጥሏል። መነጋገር የችግሮች ሁሉ መፍትሄ ነው የኩባ ፕሬዝዳንት ሚጌል ዲያዝ ሐሳብ ነው። ኩባ ከአሜሪካ ጋር ለመነጋገር ፈቃደኛ ነች። በሁሉም በክርክርና በውይይት መፈታት ለሚችሉ ጉዳዮች ለመነጋገር ዝግጁ ነን። ይህ የሚሆነው ግን ግፊት በሌለበት ሁኔታ ነው። አሜሪካ ኩባን ማጥቃቷ አይቀሬ ነው የሚሉ መረጃዎች አሉ። መቼ ለሚለው ደግሞ ፖለቲኮ እንዳጋራው መረጃ ከሆነም በቀጣዩ ሰኔ አሜሪካ ኩባን ልታጠቃ እየተዘጋጀች ነው ይባላል። በአሜሪካና በጎረቤቶቿ የሚዘጋጀው የዓለም ዋንጫ
የመንጫ ችግር እንዳይፈጠርበት አሜሪካ ወረራውን ልታራዝመው ሊያስገድዳት እንደሚችልም የሚገምቱ አሉ።